በቅርቡ እንደምታውቁት በግሪን ካርድ እዚያ ሀገር ውስጥ ፋይል አታረጉም፣ አሜሪካን ውስጥ አይሆንም፣ እዛ ባላችሁበት ኤምባሲ ጨርሳችሁ ነው የምትገቡት የሚል ነገር ወጥቷል። ነገር ግን ለነግራችሁ የመጣሁት አሳይለም ፋይል አታርጉ የሚል ነገር አላመጡም፣ ሀገር ውስጥ ለምትኖሩ ሰዎች ማለት ነው። ስለዚህ ሌላ አዲስ ነገር ሳያመጡ ፋይል ማድረግ ያሰባችሁ ሰዎች ቶሎ ፋይል አድርጉ ባይ ነኝ። we don't know next week አንቀበልም ሊሉ ይችላሉ። አሁን ነገሮች እንቀበላለን ሳይሆን ባንቀበልም የሚመጡ ናቸው ያሉት እና ስለዚህ ካሁን በኋላ አንቀበልም የሚለውን ነገር ከማለታቸው በፊት even though asylum በዩኤን የተረጋገጠ የሂውማን ራይት እና እንደ ሂውማን ራይት ታይቶ የሚሰጥ ነበረ። አሁን ግን ነገሮች የተገለባቢጦች ስለሆኑ ነገ ተነስተው ከዛሬ ጀምሮ አንቀበልም የሚል ነገር እንዳያመጡ አሳይለም ፋይል ማድረግ የምትፈልጉ ሰዎች ፕሮሰስ ላይ ያላችሁ ሰዎች ቶሎ ፋይል አድርጉ ባይ ነኝ። ስላዳመጣችሁኝ አመሰግናለሁ። አባባላለ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 774282009 774282009 by the way ኢሚግሬሽን ፌደራል ነው፣ በየሀገሩ ህጉ አንድ አይነት ነው። ስለዚህ ጥያቄ ካላችሁ ደውሉ ለማለት ነው። ሰላም ቀን ይሁንላችሁ። አጀስትመንት ኦፍ ስታተስ ወይም ደግሞ በትዳር አማካኝነት የሚገኝን የመኖሪያ ፈቃድ በተመለከተ USCIS በዛሬው ዕለት አዲስ መመሪያ አውጥቷል። ያንን አዲስ መመሪያ ይጠቅማል በሚል ለማህበረሰባችን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በዛሬው ዕለት USCIS አዲስ የሜሞ ሰርኩላር አስተላልፈዋል ለኦፊሰሮቹ ወይም ደግሞ ለUSCIS ኦፊሰርስ ቪዛ ኦፊሰርስ ወይም ደግሞ ኢሚግሬሽን ኦፊሰርስ። ያ አዲስ ሰርኩላር ምንድነው የሚለው አፌክት የሚያደርጋቸው ሰዎች አሉ። እነማን ነው አፌክት የሚያደርገው? ምንድነው ሜሞ የሚለው? ምን ማድረግ አለባችሁ? ማወቅ ያለባችሁ ሰዎች ደግሞ እነማን ናችሁ? ያንን አንዳንድ ነገር ሼር ለማድረግ ነው። ይሄ ሜሞ ዛሬ ጠዋት ነው አዲስ ነው ፕሮግራሙ የወጣው ፕላኑ የወጣው። USCIS ምን እያለ ነው? አሜሪካን ሀገር መጥተው በቪዚተር ቪዛ፣ በተማሪ ቪዛ ሊሆን ይችላል፣ በስራ ቪዛ ሊሆን ይችላል፣ በማንኛውም መንገድ አሜሪካን ሀገር መጥተው የአሜሪካን ዜጋ በትዳር የሚጋቡ ሰዎች ካሉ እንደ ድሮ ቢሆን አጀስትመንት ኦፍ ስታተስ ወይም ደግሞ ስታተሳቸውን ከቪዚተርነት ወይም ደግሞ ከተማሪነት ወደ ግሪን ካርድ ሆልደርነት ወይም ደግሞ ወደ የመኖሪያ ፈቃድ ወደ ማግኘት መንገድ የሚሄዱበት አካሄድ ነበር። ዛሬ የወጣው ሜሞ ግን ትንሽ ለየት ያለ የሚያስፈራ ሜሞ ነው። ምንድነው እያለ ያለው USCIS? እነዚህ ሰዎች ለመጎብኘትም ከሆነ የመጡት ወይም ደግሞ ለትምህርትም ከሆነ የመጡት ወይም ደግሞ ለስራም ከሆነ የመጡት ትዳርም የሚፈጽሙ ከሆነ ያንን ፕሮሰስ ማድረግ ያለባቸው ወደ ሀገራቸው ተመልሰው ነው እንጂ እዚሁ አሜሪካን ሀገር ሆነው ስታተሳቸውን አጀስት ማድረግ አይችሉም እያለ ነው። አካሄዱ እንግዲህ ኦን ኬዝ ባይ ኬዝ ቤሲስ ነው የሚለው ወይም ደግሞ አንዳንድ ኬዞች ይኖራሉ ኤክስትሪም የሆኑ ኤክስትራኦርዲናሪ ሰርከምስታንስስ ካለ ስቲል አጀስት ሊያደርጉ እንደሚችሉ ነው የሚናገረው። እንግዲህ ሜሞ እንግዲህ በሂደት ብዙ ነገር ልናይ እንችላለን። የሚለወጡ ነገሮች ሊሆን ይችላሉ። ግን በፖሊሲ ደረጃ አሁን እያደረጉ ያለው ምንድነው? የአጀስትመንት ኦፍ ስታተስን ፕሮሰስ ወይም ደግሞ በትዳር የሚገኘውን የመኖሪያ ፈቃድ ፕሮሰስ እዚሁ አሜሪካን ሀገር ተሆኖ ለመለወጥ እየታሰብ ነው የሚመስለው። ስለዚህ ካሁን በኋላ እንደዚህ አይነት ፕሮሰስ የምታስቡ ሰዎች ካላችሁ ቆም ብላችሁ ማሰብ ነው። ምክንያቱም አዲስ መመሪያ ወጥቷል። ካሁን በኋላ መንግስት ምን ያህል ሲሪየስሊ ኢንፎርስ ያደርገዋል አያደርገውም የሚለው ነገር አጠያያቂ ቢሆንም ይሄ አዲስ መመሪያ እናንተም እንደው ኢንፎርሜሽኑ ካላችሁ ለወደፊቱ ይሄን ነገር ኮንሲደር አድርጋችሁ ነው ማንኛውንም ነገር ማድረግ ያለባችሁ ማለት ነው። ይሄ ነገር እንደነገርኳችሁ ነው ኦን ኬዝ ባይ ኬዝ ቤሲስ ነው፣ ለሁሉም አይደለም አፕላይ የሚያደርገው። ከዛ በተጨማሪ ደግሞ አንሌስ እንደው ኤክስትራኦርዲናሪ ሰርከምስታንስ ከሌሉ በስተቀር ሰዎች ወደ ሀገሮቻቸው ሄደው እዛው ሆነው ፕሮሰስ ተደርጎ ወይም ደግሞ እዚህ ያለው የዩኤስ ሲቲዝን ባል ወይም ሚስት ፕሮሰስ አድርጋ ወይም አድርጎ ከሀገር ቤት እንድታመጣው ነው እያለ ያለው የአዲሱ ህግ። አዲስ ነው። ነገ ተነገ ወዲያ እንግዲህ ፕሮሰሱ ምን ያህል ሰዎችን አፌክት እንደሚያደርግ አናቅም። ግን አትሊስት ማህበረሰቡ ይህንን አውቆ ነገሮችን ካሁን በኋላ እንዴት መሄድ እንዳለበት ከባለሙያዎች ጋር እየተነጋገረ ሁኔታዎችን ቢያስተካክል ጥሩ ነው በሚል ነው። አዲስ መመሪያ ነው። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አሜሪካ ላይ የጀመርናቸው የተለያዩ አፕሊኬሽኖች እንደ K1 የጋብቻ ቪዛ እንዲሁም የተለያዩ ፋሚሊ ቤዝ ፔቲሽኖች ላይ ሞር ኤቪደንስ ሪኩዌስት ከተደረገ ምን ማድረግ እንደሚኖርብን ምን ዶክመንቶች ማስገባት እንዳለብን ዛሬ ነግራቸዋለሁ። መጀመሪያ ፋይል ስናደርግ ያላስገባናቸው ዶክመንቶች ካሉ ሞር ፎቶዎች ሊሆን ይችላል። የፍቺ ወረቀት ካላስገባን ያስገባናቸው ዶክመንቶች እንደ ፎቶ ሊሆኑ ይችላሉ። ምንም አይነት መረጃ ከሌላቸው የት አካባቢ እንደነበረ ቀኖችን ከማን ጋር እንደነበረ ዲቴል ካላስገባን እነዚህም ይሄንን
የሚያስጠይቁ ይሆናል። ስፔሲፊክሊ የጠየቁትን ለማወቅ ሪኩዌስት ፎር ሞር ኤቪደንስ ብለው የላኩት ዶክመንት ላይ ገልጸውታል ምን እንደሚፈልጉ። እነዚህን ዶክመንቶች ወይም ደግሞ ይህን ከተጠየቃችሁ በኋላ የምታስገቡትን በጣም በጥንቃቄ ልታስገቡ ይገባል። ምክንያቱም ደግሞ ከዚህ በኋላ ዲሲዥን ስለሚሰጡበት ነው። ያው USCIS ላይ ኬዞች ዲና ይደረጋሉ ማያምኑበት ከሆነ ይህን ከተጠየቃችሁ በደንብ አደራጅታችሁ አስገቡ። ስፔሲፊክሊ ከጠየቁት ዶክመንቶች በተጨማሪ ኤኒ ካይንድ ኦፍ ዶክመንት ሰፖርት ያደርገናል ብላችሁ የምታስቡትን አንድ ላይ ማያያዝ እንዳትረሱ። እዚህም ላይ ከኛ ጋር ገዛ ለምትፈልጉ ሰዎች በ0906 32 1111 እንዲሁም በ0906 82 1111 ደውላችሁ ቢሮ መምጣት ይቻላል። በዋትስአፕም ልታገኙ ትችላላችሁ። ቴንክ ዩ። ቪዛ ጥያቄዎች በአሜሪካን ኤምባሲ የሚደረጉ ጥያቄዎች አንዳንድ አዳዲስ የመጡ ጥያቄዎች አሉ። እነሱን በተመለከተ ለማህበረሰባችን አንዳንድ ነገር ለማስገንዘብ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ ከኤፕሪል 28 2026 ጀምሮ የአሜሪካ መንግስት ወይም ደግሞ የስቴት ዲፓርትመንቱ አዳዲስ ጥያቄዎችን ለቪዛ ኦፊሰሮቻቸው ወይም ደግሞ ኤምባሲ ለሚገኙ አሁን ለምሳሌ የቪዚተር ቪዛ፣ የስቱደንት ቪዛ፣ J1 ቪዛ በምትጠይቁበት ጊዜ እንደ ድሮው መቼ ነው የምትሄደው፣ የት ነው የምትሄደው፣ ምን ያህል ጊዜ ትቆያለህ ብቻ ሳይሆን አዳዲስ ጥያቄዎችን እንዲጠይቁ እያስገደዱ ነው። እነዛ ጥያቄዎች ምንድናቸው? አሁን ዛሬ ሼር ለማድረግ የፈለኩት ምንድነው፣ ወደ አገርህ የማትመለስበት ችግር አለ ወይ? ወይም ደግሞ አገርህ ውስጥ ከዚህ በፊት ታስረህ ታውቃለህ ወይም ደግሞ ጉዳት ደርሶብህ ያውቃል ወይ? ወይም ደግሞ አሜሪካን ሀገር ከሄድክ በኋላ ላትመለስ የምትችልበት ምክንያቶች አሉ ወይ? ምንም አይነት እስራትንም በተመለከተ ወይም ጉዳትን በተመለከተ የምትፈራው ነገር አለ ወይ ብለው መጠየቅ እየጀመሩ ነው። ስፔሻሊ በዚህ ከኤርሊ ሜይ ጀምሮ ማለት ነው። ከባድ ጥያቄ ነው። ዋናው የአሜሪካ መንግስት ኦብጀክቲቭ ምንድን ነው? እነዚህን ነገሮች አዎ አገሬ ውስጥ ችግር አለብኝ መመለስ የማልፈልግበት ለህይወት የምፈራበት ጉዳይ አለኝ ከተባለ ኦቶማቲካሊ ቪዛውን ዲናይ ነው የሚያደርገው። ኦብቪየስሊ ኦኬ። አይ እኔ ምንም ችግር የለብኝም አገሬ ውስጥም ምንም ነገር ሆኜ አላውቅም፣ እስራትም ደርሶብኝ አያውቅም፣ ወይም ደግሞ ጉዳትም ደርሶብኝ አያውቅም ካለና አንድ ሰው ያ ቪዛ ከተሰጠው በኋላ ግን አሜሪካን ሀገር በሚመጣ ጊዜ ችግር ደርሶበት ሊያውቅ ይችላል። ሀገሩ በፍርሃት ሊሆን ይችላል ያን ነገር የተናገረው። ግን እዚህ መጥቶ ጥገኝነት በሚጠይቅበት ጊዜ ኤምባሲ ላይ በምትጠየቅበት ጊዜ እንደዚህ ብለህ ነበር፣ አሁን ደግሞ እዚህ ደግሞ እንዲህ እያልክ ነው፣ ሁለት የተለያየ ነገር ነው እየነገርከን የሚል ነገር ለማምጣት ነው። መጠንቀቅ አለባችሁ ሰዎች። ለምትመልሱት መልስ ቀጥተኛና እውነተኛውን ለመናገር ሞክሩ። አሜሪካን ሀገር ከመጣችሁ በኋላ ደግሞ በግዴታ ወይም ደግሞ በአስገዳጅ ሁኔታ ወደ ሀገራችሁ የማትመለሱም ከሆነ ባለሙያ ለማነጋገር ሞክሩ። የወደፊት ጉዟችሁን ከባለሙያ ጋር ብትነጋገሩ ወይም ብትማከሩ ሁኔታዎችን ልታስተካክሉ ትችላላችሁ። ያው ነገሮች እንግዲህ አዲሱ አድሚኒስትሬሽን ያው እንደምታውቁት እያንዳንዱን ነገር ሁል ጊዜ እንከን ለመፍጠር ነው። የኢሚግራንቱን ኮሚኒቲ ያለውን መብት ለማሳነስ ነው፣ ወይም ደግሞ ወደ አሜሪካን ሀገር የሚገቡትን ሰዎች ቁጥራቸውን ለመቀነስ ነው። በየጊዜው የምናየው ነገር ይሄን ነው። ስለዚህ ሁል ጊዜ አፕ ቱ ዴት ለመሆን ሞክሩ። ከባለሙያዎቻችሁ ጋር ለመማከር እንደው ወደኋላ አትበሉ ፕሊዝ። ይጠቅማችኋል። ሁል ጊዜ ተማክረው የሚያደርጉት ነገር ሁል ጊዜ ስለሚጠቅም ማለት ነው። እና ከመጣችሁም በኋላ ምንም ነገር ከመጀመራችሁ በፊት ባለሙያን ለማማከር ሞክሩ። ሀቢቱ የለውም የኛ ሰው ለእንደዚህ አይነት ነገር ከባለሙያ ጋር ለመማከር ግን እጅግ በጣም የሚጠቅም ነገር ነው። የዛሬው መረጃ ይሄንን ይመስላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ሪሜምበር መረጃ ሁሉ ጊዜ ለስኬታችሁ ቁልፍ ነው።